በጎኗ ተኝታ የማታውቀው በጌታችን 40 ጾም ወራት ከሰንበት በቀር ምንም የማትቀምሰው ነብሮች የእግሯን ትቢያ የሚልሱላት የእናታችን የቅድስት ጸበለ ማርያም ታሪክ በአጭሩ። ይህን ቪዲዮ ከመጀመራችሁ በፊት ላይክ እና የዩቲዩብ ቻናሌን ሳብስክራይብ በማድረግ ጀምሩ። እናታችን ቅድስት ጸበለ ማርያም ትውልዷ በጎንደር ጠቅላይ ግዛት ቃ አካባቢ ሲሆን ወላጆቿ አባቷ እንድርያስ እናቷ መስቀል ክብሯ ፈሪሃ እግዚአብሔር ሥርዓት ቤተ ክርስቲያን ያስተማሩ በሃይማኖት በምግባር ኮትኩተው አሳድገዋታል። ከዕለታቱም በአንደኛው ቀን ተከስተ ብርሃን የተባለ ደገኛ ባህታዊ ወደ አባቷ ቤት መጥቶ ባደረበት መንፈስ ቅዱስ ኃይል የቅድስት ጸበለ ማርያም ጸጋ አወቀ። ለወላጆቿም ይህች ልጅ ወደፊት ነፍሳትን የሚድኑባት የከበረች ትሆናለች ብሎ በእርሷ ላይ ትንቢት ተናገረ። እናታችን ቅድስት ጸበለ ማርያም ለአቅመ ሔዋን ስትደርስ ወላጆቿ በጋብቻ ሕግ እንድትወሰን ፈልገው፣ ነገር ግን ቅድስት ጸበለ ማርያም ቅዱስ ጳውሎስ ለእግዚአብሔር አጭቶኛን ፈጣሪዬን በድንግልና ለማገልገል ተስያለው በማለት ተቃወመች። ወደ አንድ ደገኛ ባህታዊ ዘንድ ሄዳ በጸሎት ከነዚህ ነገር እንዲያድናት ተማጸነችው። እርሱም ፈቃደ እግዚአብሔር በጸሎት ከጸየቀላት በኋላ ማድረግ የሚገባትና ወደፊት የሚገጥማትን ሁሉ ነገራት። እርሷም ለዕፃን እንዲሆን ጌጧን ሁሉ አውጥታ ሸጠችና መሥዋዕቴን አሳርግልኝ ብላ ለባህታዊ ሰጠችው። እርሱም ከጸለየለት በኋላ ጸሎቷ ምላሽ ነገራት። ወላጆቿ ያለ ፍቃዷ በሕግ ቢያጋቧትም ቅድስት ጸበለ ማርያም ግን በሌሊት ማንም ሳያያት ከጫጉላ ቤቷ ወጣ ሄዳለች። በልዳ ፀሐይ በቅዱስ ጊዮርጊስ ስም ወደ ተሰራችው ቤተ ክርስቲያን ሄዳ እያለቀሰች ጸሎት አደረገች። እመቤታችን ቅድስት ድንግል ማርያም ከሚካኤል ወገብርኤል እንዲሁም ከቅዱስ ጊዮርጊስ ጋር ተገለጠችላትና እንዲጠብቋትም ነገረቻቸው። ቤተሰቦቿም እንዳያዝኑባት ፈርታ ተመልሳ ወደ ባሏ ዘንድ ብትገባ ባሏ በግብር እንዳያውቃት መላእክቱም ይጠብቋት ነበር። ባሏም ሰውነቷን እንደ እሳት ያቃጥለው ነበር። እርሱም አእምሮ ከእሳት ከ3 ቀን በኋላ ሲነቃ የደረሰበት ለቤተ ዘመዶቹ ባስረዳቸው ጊዜ ከገዳሙ የመጣች ከሆነች ለእኛ ልትሆን አይገባም አሉና አስጊጠውን ሸልመው መልሰው ወደ ቤተሰቦቿ ላኳት። አባቷም ዳግመኛ ወደ ባሏ እንድትመለስ በማስገደድ ብዙ አሰቃቂ ግርፋት ቢገርፋትም በታምራት ምንም እንዳላገኘች ሆነች። ከዚህም በኋላ ወጣ ወደ ምድረ በዳ ሄደች። ወደ ገዳሙ ሄዳ ዋሻ ውስጥ ገብታ ስትጸልይ አደረች። አረፍ ስትል ነብር መጦ የእግሯን ትቢያ ይልስ ነበር። ከዚህም መጥታ ነአብ ወደሚባል አገር ወጥታ ቶማስ ከሚባል መነኩሴ ጋር በታላቅ ተጋድሎ ኖረች። ቆማም ስትጸልይ እንባዋ መሬቱን ያርሰው ነበር።